የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኝ አግዘኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላክ ደግሞ በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ኢየሱስ ጌታ ነው። እስቲ ቃሉን ሼር ከማድረግ በፊት አጭር ጸሎት እንጸልይ። ቅዱስ የተባረክ ስለሰጠን እድል ፋንታ ተመስገን። ዛሬም ለኔም ለወገኖቼ ልትናገረን በሐሳብ እግዚአብሔር አምላክ ሆይ በውስጥ በልብ ያለውን ሐሳብህን ልትገልጥልን ወደኛ ስለመጣ እግዚአብሔር ሆይ ቃሉን ላከፈውሳቸውም እንደሚል ቃል መጥቶ ይፈውሳል፣ ያንጻል፣ ያስተካክላል፣ ከፍቃድና ከሐሳብ ጋር ያገናኛል። ዛሬም ጌታ ሆይ ያንዳንዳችንን ጌታ ሆይ በቃል አልፈ ጌታ ሆይ እንድትነካ እንድትዳስሰን ቅዱስ መንፈስ በማዕከላችን እያለፈ እንዲሰራ እኔ ልናገር ያሰብኩት ሳይሆን አንተ በእኔ ውስጥ ልትናገረን ያሰብከውን ጌታ ሆይ በቃል አልፈ እንድትናገረን በኢየሱስ ስም ጸለይኩኝ። ክፉ ሁሉ በኢየሱስ ስም ይታሰር። ሰማይ በእኔም ይህንን በሚያዩ በሚሰሙ ወገኖች ትይዩ እንዲለቀቅ የተከፈተ ሰማይ እንድትሰጠን እግዚአብሔር ሆይ በምህረት በእያንዳንዳችን ህይወት አልፈ እንድትናገረን ተጽዕኖ ሁሉ በኢየሱስ ስም እንዲሰበር እኔንም አንደበቴ እንድትቀባ ተናገር ያልከኝም ብቻ አንድም ሳላስቀር እንድናገር እንድትረዳኝ ጊዜውን ደግሞ ተጀምሮ እስከሚያልቅ አንተ ብቻ ይህን ቦታ እግዚአብሔር እንድትቆጣጠረው በኢየሱስ ስም ጸለይኩኝ። ጊዜውን ተረከብ። ሁሉ ክብር ደግሞ ለአንተ ይሁን በኢየሱስ ስም። ኢየሱስ ጌታ ነው። ጌታ የሰጠኝ ሐሳቡ ርዕስ የሰጠውት የተቀበልነው መንፈስ የሚል ነው። የተቀበልነው መንፈስ ወገኖቼ ጌታ ኢየሱስ ክርስቶስን አምነን ስንቀበል ጌታ ኢየሱስ ክርስቶስ የኔ አዳኝ ነህ የኔ ጌታ ነህ ስንል የምንቀበለው መንፈስ አለ። እሱም የእግዚአብሔር መንፈስ ነው። ሮሜ 8:15 እንደዚህ እያለ ይናገራል። አባ አባ ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና እያለ ይናገራል። እንዳውም ሌላ ደግሞ ሁለተኛ ጢሞቴዎስ 1:7 ሲናገር እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና እኛ እግዚአብሔርን አምላካችንን የላከልን አንድያ ልጁን አምነን ስንቀበለው የተሰጠን የልጅነት መንፈስ ነው። የእግዚአብሔር መንፈስ በውስጣችን ውስጥ ያድራል። ኢየሱስ ጌታ ነው። ስለዚህ የተቀበልነው መንፈስ ወገኖቼ አንደኛ አባ ብለን የምንጮህበት የልጅነት መንፈስ ነው የተቀበልነው። ልጅነታችንን የሚያሳይ የሚያመለክት አንቺ የእግዚአብሔር ልጅ ነሽ፣ አንተ የእግዚአብሔር ልጅ ነህ የሚል ያ መንፈስ ነው የተቀበልነው። ሮሜ 8:15 ሲናገር ያ ትልቅ መታደር ነው። ይሄ መንፈስ ቅዱስ የእግዚአብሔር ልጆች እንደሆንን ይመሰክርልናል። ልክ ልጁን የተላከውን ለኛ ኃጢአት የሞተልንን ኢየሱስ ክርስቶስን አዳኛችን አድርገን ስንቀበል የዛን ጊዜ የልጅነት መንፈስ አባ የምንልበትን ተቀበልን። ለዛ ነው ዮሐንስ ወንጌል 1:12 ሲናገር ለተቀበሉት በስሙ ለሚያምኑት እነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እሱን ስንቀበለው ስናምነው ጌታ ኢየሱስ ክርስቶስን ምን ተሰጠን? የልጅነት ስልጣን ተሰጠን። እኛ የእግዚአብሔር ልጅነትን አገኘን። ያ መንፈስ ደግሞ ምን ያደርግልናል? ያንን ይመሰክርልናል። ወገኖቼ ልጆች እንደሆንን ይናገረናል። የተቀበልነው ይሄ መንፈስ ወገኖቼ የኃይል መንፈስ ነው። ኃይልን የሚሰጠን ነው። ደካማ የሆነው ኃያል ያደርጋል። አሁን ሳምሶን በመጽሐፍ ቅዱስ ውስጥ ደካማ ነው በስጋ ቢታይ ማለት ነው። ነገር ግን የእግዚአብሔር መንፈስ በሱ ላይ ሲመጣበት በጣም ፓወርፉል ኃያል ይሆን ያደርገው ነበረ። አንበሳ እስኪቦጫጭቅ ድረስ ጠላቶቹ ሲመጡ በቃ ምንም ማድረግ እስከማይችሉ ድረስ ብጥስጥስ ቢታሰር እንኳን ብጥስጥስ የሚያደርግ ኃይልን የሚሰጥ የኛ የተሰጠነው የኃይል መንፈስ ነው ወገኖቼ። የሐዋርያት ሥራ ምዕራፍ 1:8 ላይ ጌታ ኢየሱስ ክርስቶስ ከማረጉ በፊት የእግዚአብሔርን መንግስት መልሳለን እንደዚህ ብሎ ሲጠይቁት ጌታ ኢየሱስ ክርስቶስ እንዲህ ይላቸዋል። የሐዋርያት ሥራ 1:8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ይሄ መንፈስ ቅዱስ በእናንተ ላይ ሲመጣ ኃይልን ትቀበላላችሁ። ከዛስ ያ የሚሰጣችሁ ኃይል ምን ያደርጋችኋል? በየዓለማቱ ሄዳችሁ ወንጌልን ትሰብካላችሁ። መጀመሪያ በኢየሩሳሌም፣ ከዛ በኋላ በሰማሪያ፣ ከዛ በመላው እስራኤል፣ በዛ በመላው ዓለም በቃ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ። ያ እግዚአብሔር መንፈስ ለምን? ኃይል ስለሚሰጠን እኛም ማድረግ የማንችለው በራሳችን ኃይል የኃይል ይሰጠንና
ሞር ፋርዘር እንድንሄድ ያደርገናል። አሁን በራሳችን የሆነ ነገር ልንሰራ ስንሞክር ሊከብደን ይችላል፣ ያቅተናል፣ እንታገላለን። ልክ የእግዚአብሔር መንፈስ ግን ሲረዳን ወገኖቼ ከባድ የሚመስለው ነገር ቀላል ይሆናል። እንዴት? የእግዚአብሔር ኃይል በጣም የሚገርም ነው። አሁን ለምሳሌ አንዳንድ መካኒካል የሚሰሩ በእጅ የሚሰሩ ነገሮች አሉ። በእጅ በምንሰራቸው ጊዜ ያደክማል። ምን ይላል? ልክ ፓወር በኤሌክትሪሲቲ አገናኝተን የሆነ በፓወር የሚሰራ ከሆነ ምንም የኛ ኃይል አያስፈልገውም። በቃ ያ በጣም እኛ የሆነ ነገር ማስተካከል ነው ከኛ የሚጠበቅብን። ከዛ በአንድ ጊዜ ነው ፓወርፉል ነው የሚሰራው። ልክ እንደዛ ነው የእግዚአብሔር መንፈስ። እኛ በፊት ማንችል በራሳችን ትግል የሚሆንብንን የሚያቀተንን ነገሮችን ሁሉ ኢዚ ያደርግልናል። መንፈስ ቅዱስ ያቀልልናል። ኢየሱስ ጌታ ነው። እና ይሄ መንፈስ የተሰጠን መንፈስ የኃይል መንፈስ ነው። እንዳውም ሁለተኛ ጢሞቴዎስ 1:7 ላይ እንደዛ ይላል፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጣችሁምና የኃይል መንፈስ ነው የተቀበለ። ኃይልን ትቀበላላችሁ። የኃይል ምን የሚያደርግ ነው? ገፍቶ ወደፊት የሚያራምድ የሚያስኬድ፣ አንድ ቦታ የተቀመጠው የነበረውን ነገር ወደፊት ሙቭ የሚያደርግ ኢየሱስ ጌታ ነው። እና የተቀበልነው መንፈስ ወገኖቼ የፍቅር መንፈስ ነው። መጽሐፍ ቅዱሳችን ላይ ገላትያ 5 ላይ የመንፈስ ቅዱስ ፍሬዎች እያለ የሚናገራቸው አለ። ገላትያ 5 ላይ ቁጥር 22 የመንፈስ ፍሬ ግን ይላል ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋት፣ ራስን መግዛት ነው እያለ 9 የመንፈስ ቅዱስ ፍሬዎች ይናገራል። የመንፈስ ቅዱስ ወገኖቼ የተቀበልነው መንፈስ ምን መንፈስ ነው? የፍቅር መንፈስ ነው። በፊት ሰዎችን መውደድ የሚያቅተን የነበረውን በቃ ሰዎችን መውደድ እንጀምራለን። በፊት አንድ ሰው ክፉ አርጎብን በቃ ይሄን ሰውንማ በፍጹም ከዚህ በኋላ አልቀርበውም ከዚህ በኋላ የምንለውን ያ የፍቅር መንፈስ በእኛ ውስጥ ያለው ጠላታችንን አልፈን እንኳን እንድንወድ ያደርገናል። የሚጠላንን በቃ ልናየው የማንፈልገውን ሰውን እንኳን እንድንወደው ያደርገናል። ለምን? የተቀበልነው መንፈስ የምን ስለሆነ? የፍቅር መንፈስ ስለሆነ ወገኖቼ። የተቀበልነው መንፈስ ወገኖቼ ራስንም የመግዛት መንፈስ ነው። ራስን መግዛት በጣም አስፈላጊ ነው። እንዳውም ምሳሌ ላይ በጣም ይናገራል። ከተማ ከሚገዛ ይልቅ ራስን የሚገዛ ይበልጣል ይላል። ራስን መግዛት በጣም ትልቅ፣ ራሳችንን መቆጣጠር መግዛት። የሆነ ነገር ልናረግ ስንል ኖር ለምለም አታረጊም፣ የሆነ ቦታ ሄዳለሁ ስል ማያስፈልግ ከሆነ አልሄድም፣ አልፈልገው፣ እንዲህ ብሎ ራስን መግዛት በጣም ከባድ ነገር ነው። ነገር ግን ይሄ መንፈስ ቅዱስ ግን ራሳችን እንድንገዛ ያደርገናል። ልክ ገላትያ ላይ እንደሚናገረው 5:22 ላይ ዘሴም ቲንግ ነው። የመንፈስ ፍሬ ግን ይልና መጨረሻ ላይ ራስን መግዛት ነው። ሁለተኛ ጢሞቴዎስ 1:7 እንኳን ሲናገር እንደዛ እያለ ይናገራል። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ ነው የሰጠን። ራስን የመግዛት የመንፈስ ቅዱስ ራሳችንን እንድንገዛ ያደርገናል። ይሄ ትልቅ ነገር ነው ወገኖች። የራስን መግዛት በጣም ከብዙ ነገሮች እንድንቆጠብ ያደርገናል። ብዙ ማድረግ የምንፈልጋቸው ነገር ጥሩ የሚመስሉ ግን ነው ብለን ማስቀረት እንችላለን። ኢየሱስ ጌታ ነው። ሌላው ግን በሌላ ሳይድ ደግሞ ያልተቀበልነው መንፈስ ነው። የተቀበልነው መንፈስ ምን አይነት መንፈስ ነው? አባባ ብለን የምንጮበት የልጅነት መንፈስ ነው። የኃይል መንፈስ ነው። የፍቅር መንፈስ ነው። የራስን የመግዛት መንፈስ ነው። ያልተቀበልነው መንፈስ ከእግዚአብሔር መንፈስ ቅዱስ ውጪ ግን የሆነ አንድ ነገር ነው። የፍርሃት መንፈስን አልተቀበልንም። ፍርሃት ከሴጣን ነው ወገኖቼ። ፍርሃት እግዚአብሔር የፍርሃትን መንፈስ አልሰጠንም። ሮሜ 8:15 ላይ እንደዛ ነው የሚናገረው። አባባ ብለን የምንጮበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀባችሁ። የፍርሃት መንፈስን አልተቀበልንም። ይብን ሁለተኛ ጢሞቴዎስ 1:7 እንደዛ ነው የሚለው። እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። እንዳውም ሙሉ ፍቅር ፍርሃትን ያስወግዳል ይላል። ፐርፌክት ላቭ ካስት አውት ኦል ፊር። በቃ እግዚአብሔር ፍቅር ባለበት እግዚአብሔር መንፈስ ባለበት በዛ ቦታ ላይ ፍርሃት አይኖርም ወገኖቼ። እና እግዚአብሔር የፍርሃት መንፈስን አልሰጠንም። ጠላት ብዙ ጊዜ እግዚአብሔር በእኛ ውስጥ ሊሰራ ሲነሳ ፍርሃትን ነው የሚለቅብን። እንዲህ አትችልም እንደዛ አድርጎ ይናገረናል። እኔ በመጽሐፍ ቅዱሳችን ጌዲዮን ነው። ጌዲዮን እግዚአብሔር አምላክ የመረጠው ነው እና መልአኩ መጥቶ አንተ ጀግና አያል ብሎ ይናገረውና ከዛ እሱ ግን ፈርቶ በመጥመቂያ ውስጥ ሆኖ እህል ይወቃ ነበር እዛ ተደብቆ። ከዛ እኔ ካንተ ጋር ሆናለሁ
አትፍራ። ጠላት ሁሉ ጊዜ ፍርሃት ነው የሚለቅብን። እኔ የምሰጥ መንፈስ የምን አይደለም፣ የፍርሃት መንፈስ አይደለም፣ የድፍረት የኃይል መንፈስ ነው። ኢየሱስ ጌታ ነው። የፍርሃት መንፈስን አልተቀበልንም ወገኖቼ። ይህንን ማወቅ አለብን። አንዳንዴ ፍርሃት ሲመጣብን ነው እኔ ፍርሃት መንፈስን አልተቀበልኩም፣ የኃይል መንፈስ ነው የተቀበልኩት፣ የፍቅር መንፈስ ነው፣ ራስን የመግዛት ነው፣ የልጅነት መንፈስ ነው የተቀበልኩት ብለን ለፍርሃት ለሚያመጣብን ነገር ለጠላታችን ልንናገረው ያስፈልጋል። ሌላ ደግሞ ያልተቀበልነው ወገኖች የባርነት መንፈስን አልተቀበልንም። ሮሜ 8:15 ያ ነው የሚለው። አባ ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስን አልተቀበልንም። እኛ ልጆች እንጂ ባሪያዎች አይደለንም። እኔ የሚገርመኝ መጽሐፍ ቅዱሳችን ላይ ሉቃስ ላይ ይናገራል። ጌታ ኢየሱስ ክርስቶስ ስለጠፋው በግ፣ ስለጠፋው ሲልቨር፣ ስለጠፋው ልጅ ይናገርና ስለጠፋው ልጅ አንድ አባት 2 ልጆች አሉት እና የመጀመሪያው ልጁ ከሱ ጋር ከአባትየው ጋር ነው የሚኖረው። አንደኛ ልጁ ግን መጣና ትንሹ ልጅየው አባቴ ሆይ አውርሰኝ እና ወደ ፈለኩት መሄድ እፈልጋለሁ፣ ከዚህ በኋላ ካንተ ጋር መሆን አልፈልግም ይለዋል። አባቱ በጣም ያዝንና ፍቅራም አባት ስለሆነ ያላቸውን ድርሻቸውን 2ቱንም አከፋፈላቸው። ያ ከሱ ልጅ ጋር ከአባቱ ጋር ቀረ። ያኛው ግን ሄዶ አባክኖ ሁሉ ጨርሶ ከዛ በኋላ ምንም በቃ ሲያጣ መጨረሻ ላይ ወደ ልቦና ተመልሶ ለምን አባቴ ቤት ሄጄ አገልጋዩ ባሪያ አልሆንም፣ ለምን ልጅነቴ እንኳን ይቅር ባሪያ ለምን አልሆንም ብሎ ይመጣል። ተጸጽቶ ይመጣል። ከዛ አባትየው ከርቀት ሲመጣ አየው። ልጁ ተጎሳቅሎ አየ። አባቱ አዘነለት፣ ሮጦ ተቀበለው፣ አቀፈው። ከዛ ልጅነቱን ሪስቶር አደረገለት። ጠላት ግን ባሪያ አድርጎት ነበረ። የልጅነት መንፈሱ ተወስዶበት የባርነት መንፈስ ገብቶበት ነበረ። ነገር ግን እንደገና አባቱ ከባርነት መንፈስ አወጣውና ወደ ልጅነትነቱን መለሰው፣ ሪስቶር አደረገው። እሱ ግን ባሪያውን አለው። ከዚህ በኋላ ሰርቫንት ነው እንጂ መሆነው ከልጅ ልጁ ብዬ እንኳን መጠራት አይገባኝም። ምክንያቱም አይ ምስዴት በቃ አባቴን አሳዝኜ ወስጄ ያለውን በቁሙ ሀብት ወርሼ ሄጄ አባክኛለሁ፣ ከዚህ በኋላ እኔ ልጅ አልገባኝም ብሎ ነገር ግን ተጸጽቶ ሲመጣ አባትየው ከልጅነት ከባርነት መንፈስ አወጣውና ወደ ልጅነት መንፈሱ መለሰው። እንደገና ሪስቶር አደረገው፣ ቀለበት አደረገለት። ልክ አባት ልጁ በሱ ማዘዝ እንደሚችል ሁሉ ማድረግ እንደሚችል ቀለበት አደረገ። በእኔ ምንም ማዘዝ ትችላለህ። ልጅ እንዴት ነው አባቱ የእንትና ልጅ ነው ከተባለ አንዳንድ እንትኖችን ማድረግ ይችላል በአባቱ ስም የተነሳ። ሀብታም አባት በተለይ ካለን ልክ የሰማይ አባታችን እንደሱ ነው። በሱ ስም ማድረግ የሚችለውን ያደርጋል እንደ ልጅ ማለት ነው። እና ኢየሱስ ጌታ ነው። ለዚህ ነው እኛ የተቀበልነው የባርነት መንፈስ አይደለም፣ የተቀበልነው የልጅነት ነው። የእግዚአብሔር አምላካችን ጌታ ኢየሱስ ክርስቶስን አምነን በሕይወታችን ውስጥ ስናስገባ እሱን ስንቀበለው የእግዚአብሔር ፍቅር በውስጣችን ገባ፣ መንፈስ ቅዱስ በውስጣችን ያድራል። ያ የተቀበልነው መንፈስ የባርነት መንፈስ አይደለም፣ የልጅነት መንፈስ ነው። ኢየሱስ ጌታ ነው። እና ጌታ የሰጠኝ ሀሳቡ ቃሉ ይሄ ነው። እንግዲህ ስለ ተቀበልነው መንፈስ ቅዱስ እግዚአብሔርን ሁሌ እያሰብን ማንነታችንን እየፈተሽን በዛ በተቀበልነው መንፈስ ደግሞ እንድንኖርበት ያንን ማንነታችንን እያወቅን እየተቀበልን እንደ ልጅነታችን እንድንመላለስ ጌታ ይርዳን። ልክ እንደ ጠፋው ልጅ ባሪያ ነኝ ከዚህ በኋላ በቃ የኔ ነገር አለቀ ሲል እንደገና ሪስቶር አለ። ያ ሰው ተጸጽቶ ሲመለስ አባቱ አዘነለት፣ እንደገና ወደ ልጅነቱ መለሰው፣ ከባርነት አወጣው። እና ጠላት ሁሉ ጊዜ ባሪያዎች እንድንሆን ነው የሚፈልገው። ነገር ግን እግዚአብሔር አምላክ ሁሉ የእሱ ልጆች ሆነን በሱ ውስጥ ሆነን እሱን በሰጠን ስልጣን ውስጥ እንድንንቀሳቀስ የሰጠንን መንፈስ ቅዱስ ኃይልን እንድንመነዝረው እንድንጠቀምበት ነው አምላካችን የሚፈልገው። እና ወገኖቼ ዛሬ የሚናገረን ጌታ ይህ ነው። የተቀበልነው ቅዱሱ መንፈሱ ያንን የሚያደርግ ነው። ኢየሱስ ጌታ ነው። እስቲ እንጸልይ። ለሚያማችሁ በኢየሱስ ስም ብላችሁ እጃችሁ ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያመጣል። ቅዱሱ የተባረክ ስለተቀበልነው ቅዱሱ መንፈስ ስለተናገርከን አባቱ የተመስገን። የኃይል መንፈስ፣ የፍቅር መንፈስ፣ ራስን የመግዛት መንፈስ፣ የልጅነት መንፈስ ስለሰጠህን እግዚአብሔር ሆይ የፍርሃት መንፈስን የባርነት መንፈስን ስላልሰጠህን አባቱ የተመስገን።
እኔም ወገኖቼ ሁሉ ጊዜ እነን የተቀበልነው ንጹህ መንፈስህን እግዚአብሔር እያስተናገድን ልጆች እንደሆነን እያወቅን እንደ ልጅነታችን እንዳንተ ልጆች እንድንመላለስ አንተ እርዳን። ከባርነት መንፈስ ነጻ አውጣን። በኃጢአት በተለያየ ነገር ጌታ ሆይ እንደዛ እንደጠፋው ልጅ እኛም ጌታ ካንተ ኮብልለን ከሆነ ጌታ ሆይ ይቅር በለን። እንደገና መልሰን የእንደገና አምላክ ልዑል እግዚአብሔር ሆይ የዛንን ልጁን አባቱን እንደገና ወደ ልጅነቱ ያ ሁሉ አጥፍቶ ያ ሁሉ አድርጎ አባክኖ እንኳን ሲመለስ ወደ ልጅነት የመለሰ አባት ያንተን ነው የሚያመለክተው። ዛሬም አባ እኛም ጌታ ከወደቅንበት ባሪያ ከሆንበት አንስተ እንደገና የልጅነታችንን መንፈሳችን ሪስቶር እንድታረገን በጌታ በኢየሱስ ወገኖቼን ጌታ በእንደዚህ አይነት ሁኔታ ያሉትን ዛሬ እንድታስባቸው እኔ በኢየሱስ ስም ጸለይኩኝ። ሃሌሉያ ራካፓስኬ ፓራካላ ማዲያ ልክ ያ የጠፋው ልጅ ተመለሰ። ቤት ውስጡ ደግሞ የነበረው ባርነትን የሚሰማው እንደ ባሪያ ራሱን የሚቆጥር ግን ከአባቱ ጋር እየኖረ ልጅ ሆኖ እያለ እንደሚሰማው ጌታኛም ደግሞ እንደዛ በጌታ ቤት ውስጥ ሆነን እንደ ባርነት ራሳችንን የምንቆጥር ደግሞ ካለን ዛሬ ጌታ ሆይ ያንን መንፈስ አውጥተ ጌታ የልጅነት መንፈሳችንን እግዚአብሔር እያስተናገድን በአባታችን ውስጥ በአንተ ፍቅር ውስጥ እንድንኖር እንድትረዳን እኔ በኢየሱስ ስም ጸለይኩኝ። ደግሞ የሚያማቸውን ወገኖቼ አሁን ጸልያለሁ። እኔ ፈዋሽ አምላክ ነኝ እንዳልክ ወደምትፈውሰው ድንቅ ወደምታረገው ወደ አንተ ጸልያለሁ። በመገረፉ ቁስል እኛም ተፈወስ እንደሚለው ቃል ወገኖቼን ፈውሳቸው፣ ዳሳቸው፣ ንካቸው። ካለባቸው ማንኛውም ጌታዊ ማንኛውም የበሽታ ይብን የተለያየ ያጋንንታዊ እግዚአብሔር አባቴ ሆይ ተጽዕኖ በኢየሱስ ስም ከዚህ ሰዓት ጀምሮ ከነሱ ላይ ተነቀለ ይሁን። ራካፓስኬ ፓራካላማዲያ ሬላማስኬ ሪፓስኮ ፖራካላማሲ ማስኬ ፓራካላማዲያ የእግዚአብሔር መንፈስ የምትነካ የምትዳስስ አንተ ነህ። መንፈስ ቅዱስ እግዚአብሔር አሁን ወገኖቼ ንካቸው፣ ዳሳቸው፣ ፈውሳቸው። ሃሌሉያ ሬላ ፓስኬ ፔሬኬሌ ማሱ ፖሮሎ ማሲ ፓሮካ ሊላ ማሲ ሬላ ላሲኬኬ ሪካሎ ሶፖሮሎ ማሲ ማራላ ፓዲያራ ላ ካሲኬ ሴፓኮ ፓሮላ ማሲ ፓሮ ካሊና ሲኬሬሌ ማስኮ ሪፓሱ ፖራላ ፓሲካ ፓሪላ ማስሎሎ ላ ማሲኬ ሴኬ ፖሮ ኮሎሞሲ ፓሮላ ላሲኬ ሳ ፓሬላ ማሱ ፖካሬላ ማሱ ፖሮላ ላሲኬ ፓሮ ካላ ማሲ ፓካ ፓራላ ማዲያ እግዚአብሔር መንፈስ ወገኖችን አውንካቸው፣ ዳሳቸው፣ ሰውነታቸው ጌታ ድኖ ይቅር በኢየሱስ ስም የበሽታ ኃይል ሁሉ አሁን ይነቀል። በኢየሱስ ስም አብ ያልተከለው በወገኖቼ ሰውነት ውስጥ ያለ ጠላት ያስቀመጠውን በኢየሱስ ስም ይነቀል። ወገኖቼን ከራሳቸው እስከ እግር ጥፍራቸው ሁሉ ከሚያውቁት ከማያውቁት ከማንኛውም በሽታ ከዚህ ሰዓት ጀምሮ ተፈውሰው ይቅሩ። ጭንቀት እግዚአብሔር አባቴ ፍርሃት ከዚህ ሰዓት ጀምሮ ከወገኖቼ ላይ ይነሳ። አንተ የፍርሃትን መንፈስ አልሰጠንም ጌታ ሆይ ራስን የመግዛት የፍቅር የኃይል መንፈስ ነው። ዛሬ በኢየሱስ ስም የፍርሃት ከወገኖቼ ላይ የተነቀለ ይሁን። በኢየሱስ ስም ፍርሃትን ከውስጣቸው አንተ አንሳላቸው። እግዚአብሔር በአንተ ሰላምና ረፍት ውስጥ አንተ ወገኖቼን ከተታቸው። እግዚአብሔር የተመስገን። ወገኖቼን ስለነካ ስለዳሰስክ በምህረት ስለጎበኛቸው ተባረክ። ክብር ላንተ ይሁን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀርብ ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኜ ጌታ ያርጌ ይቀበላሉ ለምንል የመዳን ቀን ዛሬ ነው። ዛሬ ድምጹ ስትሰሙ ልባችሁን ልከኛ አታድርጉ ይላል። ዛሬ ቃሉ መጥቷል ወገኖቼ። ይሄ ልጅ ሊያደርገን አዲስ ሊያደርገን የሚወደውን አምላካችንን ዛሬ እንቀበለው። ጌታ ኢየሱስ ክርስቶስ ለኛ የሰራውን ስራ እንቀበል። የዛን ጊዜ አሁን እንደሰበኩት የምንቀበለው መንፈስ የአባት የልጅነትን መንፈስ አባባ ብለን የምንጮህበት የልጅነት መንፈስ ነው። ራስን የመግዛት መንፈስ ነው። የፍቅር መንፈስ ነው። የኃይል መንፈስ ነው የሚሰጥ ወገኖቼ። ይህንን ጌታን ለመቀበል ወደ ነገ እናስተላልፍ። ነገ ለኛ ላይሆን ይችላል። የመዳን ቀን ዛሬ ነው ወገኖቼ። ነገ ስለኛ ጋራንትድ አይደለንም፣ አናቅም። በእግዚአብሔር እጅ ነው ነገ ያለው። ዛሬ ግን እስትንፋሳችን እያለ ልባችንን ህይወታችንን ኮምፕሊት ለአምላካችን እንስጥ። እሺ የምትሉ ከኔ ጋር የጸልዩ፣ እኔም ደግሞ ከዛ ጸልይላችኋለሁ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ። በኢየሱስ ስም
አባቱ ይሄንን የጸለዩ ወገኖቼ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ፣ ሲተኙ ሲነሱ በየዳኑ ድርጊታቸው ባርካቸው። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አስተምራቸው። እግዚአብሔር ሆይ በጽድቅ ጎዳና ስለ ስም ስትል ምራቸው። አንተን ወደሚያከብር በአብ ወልድ በመንፈስ ቅዱስ አንድ አምላክ የሚያምን ኢየሱስ መካከለኛ ወደ ሆነ ወደ ትክክለኛ ቤተ ክርስቲያን መርተው ውሰዳቸው። እስከ መጨረሻ እስከ እርጅና እስከ ሽምግልና ጌታ የምትሸከም አንተ ነህና ተሸክመ ጌታ ሆይ በቤት ትከላቸው። ወገኖቼ ለአንተ አሳልፌ የሰጠው ጌታ ሆይ ተመስገን። ስለነበረን ጊዜ ተባረክ። ስለተናገርከን ስላስተማርከን የልጅነት መንፈስ እንደሰጠን ስለተናገርከን ጌታ ተመስገን። ሳምንቱን ጊዜያችን ተረከብ፣ መውጣት መግባታችን ተረከብ። የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። በምህረት አሁንም ስላየህን ስለተመለከትከን ጌታ ሆይ ተመስገን። በጌታ በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ ጌታ ተናግሮናል፣ አስተምሮናል፣ ገስጾናል። ስለተቀበልነው ቅዱሱ መንፈስ ተናግሮናል። ስሙ ይባረክ። እንግዲህ ፕሮግራሜን ጨርሻለሁ። ወገኖቼ ሳብስክራይብ ያላረጋችሁ ሳብስክራይብ አድርጉ፣ ላይክ አድርጉ፣ ሪፈር ለጓደኛ ለምታውቁት አድርጉ። እግዚአብሔር ቃል የሚያንጽ የሚፈውስ ወደሱ የሚያቀርብ ነውና እግዚአብሔር የሰጠኝን ቃል በፊታችሁ ማቀርበውን ያው ይጠቅመናል ወገኖቼ። ቃሉ መቶ ስራ ሳይሰራ አይመለስም። ይህንን አምናለሁ። ና ወገኖቼ ተባረኩልኝ። በሚቀጥለው ጊዜ በህይወት ብኖርና እግዚአብሔር አምላክ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።